የምፈልገው እነዚህ ተሰክስገው ያሉ ሌቦችን መንግስት ሊታገሳቸው አይገባም። ጭራሽ ሚዲያ ሁሉ አላቸው እኮ እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣንን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። አንድ ባለሀብትን መምታት ከፈለገ አወንታ በርሲሳ አለላቸው። በጣም ፌር አይደለም። ቁጭ ብሎ ተጥዶ 5 ብር ደሞዝ ክፈሉኝ እና 1 ብር ደሞዝ ክፈሉኝ ከማለት እኮ የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበሉ የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው። አንድ የሰራውን ቁም ነገር ይናገር። በቲክቶከሯ በረከት ገበሬዋ ላይ አዲስ ዶክመንት ወጣ። አንድ ዶዘር በወር ከ13000 ሊትር በላይ ይፈልጋል። አንድ ዶዘር፣ አንድ ኤክስካቫተር ከ13000 ሊትር በላይ ይፈልጋል። ያ ማለት 26000 ሊትር ነው። እንደምታውቀው 23 መኪና ነው ያለኝ። 23ቱም መኪና ነዳጅ ይጠቀማል። እሷ ግን ብልጽግና በኔ ተጠቀም እንጂ እኔ ከብልጽግና አልጠቀምኩም ብላለችም። በፖሊስ የተፈለገች የምትገኘውና በነዳጅ ማጭበርበር ወንጀል የተከሰሰችው በረከት ገበሬዋም ባል የምታወቀው በረከት ወርቁ አደራ በከፍተኛ የነዳጅ ባለስልጣናት ላይ ከተመሰረተው ከባድ የሙስና ክስ ጋር በተያያዘ ድርጊቱ እንዴት በቅንጅት ሲፈጸም እንደነበር የሚያጋልጡ ይፋዊ የደብዳቤ ልውውጦች አፈትልከው ወጥተዋል። ከጀርባዬ የሚታዩት እነሱ ናቸው። እጃችን የገቡ ሰነዶች እንደሚያጋልጡት ወይዘሮ በረከት ወርቁ አደራ ፋርምና አግሮ ኢንዱስትሪ ኢንቨስትመንት በተሰኘው ድርጅቷ ስም ጥቅምት 13 2018 ዓ.ም ለነዳጅና ኢነርጂ ባለስልጣን በጻፈችው ደብዳቤ በጋምቤላ በደቡብ ኢትዮጵያና በኦሮሚያ ክልሎች በድምሩ በሺዎች የሚቆጠር ሄክታር የእርሻ መሬት እንዳላት በመግለጽ የነዳጅ ማከማቻ ፍቃድ ጠይቃለች። በዚህ ደብዳቤዋ ላይ በጋምቤላ ክልል ዲማ ወረዳም የራሷን የነዳጅ ማከማቻ ወይም ዲፖ የገነባች መሆኑን ጠቅሳ ግንባታው እስኪጠናቀቅ ድረስ በሌላም የነዳጅ ማከማቻ ታንከሮች እንድትጠቀም ፍቃድ እንዲሰጣት በይፋ መጠየቋን ሰነዱ ያሳያል። ኤክስካቫተር በሰዓት 40 ሊትር ነው። ያ ማለት ስታባዛው 400 ሊትር በቀን ይጠጣል። አንድ ኤክስካቫተር ሎደር እስከ 25 ሊትር በሰዓት ይጠጣል። በሰዓት ነው የምነግርህ። በቀን 10 ሰዓት ይሰራል። ያ ማለት 250 ሊትር በቀን ይፈልጋል። ትራክተር በሁለት ቀን አንዴ 300 እስከ 350 ሊትር ይፈልጋል። ወተር ፓምፕ እንደዚሁ ወተር ፓምፕ ትልልቆቹ ማለት ነው ፐር ሰከንድ 75 ሊትር ፐር ሰከንድ 100 ሊትር ውሃ የሚያመነጩ ወተር ፓምፖች አሉ። እነዛ ወተር ፓምፖች አንዴ ነዳጅ ሲጨመርላቸው 350 400 ሊትር ይጨመርላቸዋል። በየ72 ሰዓቱ በየ48 ሰዓት በየ72 ሰዓት እንደሚሰሩት ሰዓት ማለት ነው ነዳጅ ይጠቀማሉ ማለት ነው። ያ ማለት አንድ ዶዘር በወር ከ13000 ሊትር በላይ ይፈልጋል። አንድ ዶዘር፣ አንድ ኤክስካቫተር ከ13000 ሊትር በላይ ይፈልጋል። ያ ማለት 26000 ሊትር ነው። አንድ ዶዘር፣ አንድ ማሽን እያንዳንዱን ስትደምረው ማለት ነው በጣም ብዙ ሺህ ሊትር ነው የምንጠቀመው። ምክንያቱም ሄቪ ዲዩቲ ነው በጠቅላላ ማለት ነው። ስለ ማሽን የሚያውቅ ሰው ስራ ላይ ያለ ሰው ያውቃል። ጄኔሬተር፣ እነዚህ ትልልቅ ፋብሪካ የሚያንቀሳቅሱ ጄኔሬተሮች ምን ያህል ናፍጣ እንደሚጠቀሙ የሚታወቅ ነው። ከዛስ እያንዳንዱን ማሽን ዘርዝሬ የግብርና ሚኒስቴር የተጻፈልኝን ድጋፍ ይዤ ቀጥታ ወሎ ሰፈር ሄጄ አመለከትኩኝ። የት ዋና ዳይሬክተሩ ጋር ሳመለክት አይ ምክትል የነዳጅ ዘርፍ አለ፣ ምክትል ዋና ዳይሬክተር የነዳጅ ዘርፍ አለ ሂጂ አሉኝ። እሺ ብዬ ሄድኩ። ማንንም ሰው እዛ ውስጥ የማውቀው ሰው የለም። ሄጄ ማመልከቻ ጽፌ ሰነዴን አንድ ላይ አደራጅቼ ላይሰንሶቼን አንድ ላይ አድርጌ አቀረብኩኝ። አዩ ተነጋገሩ ቁጭ ብለው ኦኬ በወር እስከ 150 ሺህ ሊትር ቢፈቀድላት እንዳጠቃቀሟ ከሆነ ብዙ ስለምትሰራ 150 ሺህ ከነ መኪኖቿ ብዙ መኪና ነው ያለኝ። እንደምታውቀው 23 መኪና ነው ያለኝ። 23ቱም መኪና ነዳጅ ይጠቀማል። ከዶዘሩ ከሎደሩ ከግሬደሩ ውጪ ማለት ነው። ከኤክስካቫተሮቹ ውጪ 23 የሚንቀሳቀስ መኪና አለኝ። እነሱ ይፈልጋሉ ነዳጅ። ስለዛ ይሄ ነገር ይፈቀድላት ተባለና ተፈቀደልኝና ከየት ነው የምትገዢው ሲል ከኖክ ተባለ። ሄጄ ለኖክ ደብዳቤውን ሰጠው። ኖኮች ከኔ ጋር ውል ተፈራረሙ ማለት ነው። ከዛ በኋላ ያ ማለት መቼ ነው? በ2017 ዓመተ ምህረት ነው።
ነዳጁ መጥቶ ተራገፈ። ከዛ ንግድ ቢሮ፣ ደህንነት ቢሮ፣ ፖሊስ አንድ ላይ ሆነው ይሄ ነዳጅ ክምችት ነው አሉ። ሄደው እዛ ላሉ ጥበቃዎች ማለት ነው። ክምችት አይደለም የእርሻ ነው። ምክንያቱም በረከት እስር ላይ ስላለች ነዳጁን መጠቀም ስለማትችል ቤተሰቦቿ እንዳይነካ ማንም ሰው እንዳይቀዳ ለማሽኖቹም እንዳይሰጥ በዛ መሀል ስርቆት ሊፈጠር ይችላል ብሎ ስላሉ ቤተሰቦቿ እንዳይነካ ተብሏል ነዳጁ አሏቸው። እንደዛ የሚባል ነገር የለም፣ እንደዛ የሚባል ነገር የለም አሉና ሰበሩት ዲፖን። ወረዳ ከፍተኛ ፍርድ ቤት አቅርበው ነዳጁን እንድንወርስ ብለው ጠይቀው ነዳጁን ወረሱት። ዲስፓቹ ህገወጥ ነው አሉ። አስብ፣ የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ጽፎልኛል፣ ግብርና ሚኒስቴር ጽፎልኛል። ገንዘቡን ለኖክ ራሴ ነኝ 25 ሚሊዮኑን ራሴ ነኝ ያስገባሁት፣ ከኔ አካውንት ነው ለኖክ የገባው ገንዘቡ። እያንዳንዱ ነገር ህጋዊና ህጋዊ ነው። ዲስፓቹ ከጅቡቲ ተቆርጦ የመጣ ዲስፓች ነው። ህገወጥ ይሁን ህጋዊ ይሁን መጠየቅ ያለበት ኖክ ነው፣ ማረጋገጥ የሚችለው ኖክ ነው ይሄንን ጉዳይ ማለት ነው። ከዛ ተጭኖ መጥቷል። ከዛ ተነጋገሩ። እሱንም ሰነድ አንደኛ ፌስቡክ ላይ ሄደው ማየት ይችላሉ። በእኔ ፔጅ ሙሉን ለቅቄዋለሁኝ፣ ሙሉን እንትን ሰነዱን ማለት ነው። ተነጋገሩ፣ ቃለ ጉባኤ ያዙ፣ አወሩ፣ ሰበሩት። ነዳጁን ቀርተው ወሰዱ፣ ሸጡት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። የተሸጠው ታሳስ ላይ ነው። ታሳስ እኔ እስር ቤት ነኝ ያለሁት። ነዳጁን የተፈቀደልኝን ያን 100,000 ሊትር ናፍጣ አልወሰድኩትም በጭራሽ። እኔ ጋር አልመጣም። በህጋዊ መንገድ የወሰድኩትን መንግስት ፈቅዶልኝ ለእርሻዬ ብሎ የፈቀደልኝን ነዳጅ አልወሰድኩም። እራሳቸው ናቸው እስር ቤት እያለውኝ ሰብረው ገብተው የሸጡት ማለት ነው። ለዛ ደግሞ ማስረጃውን እራሳቸው ቁጭ አድርገዋል። ወርሰን ሸጠናል ብለው ፍርድ ቤት አቅርበው አስወስነው መሸጣቸውን ሰነድ አለኝ፣ ፌስቡክ ላይ ለቅቄዋል ያንን ሰነድ ማለት ነው። ከዛ በኋላ ሸጠው እኔ እነሱ ታሳስ ሸጠውት ማለት ነው። ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ ብሩ። ለመንግስትም ገቢ አልተደረገም በነገራችን ላይ የናፍጣው ብር ማለት ነው። አሁንም ደግመዋለሁ፣ 3 ትምህርት ቤት ገንብቻለሁ፣ ምገባ ማዕከል ገንብቻለሁ፣ አረጋውያንን እጦራለሁ። አዲስ ምገባ ማዕከል ከአዋሬና ከፒያሳ ለተነሱ የልማት ተነሾች ለሚኩራ ላይ እየገነባው እገኛለሁ። ክሊኒክ ገንብቻለሁ። ብዙ ወገኖቼን እደግፋለሁኝ። በተለያየ ነገር ደግፋል። 1400 ሰራተኞችን ቀጥሬ እያሰራው ነው። የስራ እድል ፈጥሬያለሁ። እሱ አንድ ነገር አስተዋጽኦ ያደረገው ከማውራት ቁጭ ብሎ ተጥዶ 5 ብር ደሞዝ ክፈሉኝ ነው 1 ብር ደሞዝ ክፈሉኝ ከማለት የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበል የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው። አንድ የሰራውን ቁም ነገር ይናገር እስቲ ይናገር። እኔ የሚታይ የሚዳሰስ ጫካ ገብቼ ሴጣን ብቻውን መግባት የሚፈራበትን ጫካ ገብቼ መኪና ውስጥ እያደርኩኝ አልምቻለሁ። ውሃ ከረጅም ኪሎ ሜትር አምጥቻ አልምቻለሁ። ሪዘርቫየር ቆፍሬያለሁ። ውሃ አጠራቅሜ ሰርቻለሁ። ገባህ አይደለ? ለወገኖቼ የስራ በር ከፍቻለሁ። ግልጽ የሚታይ የሚዳሰስ ነገር ነው። የሀገሬን ግብር እከፍላለሁ። ገባህ አይደል? ኢንካም ታክስ እከፍላለሁ። የሰራተኛ የስራ ታክስ እከፍላለሁ። እሱ እስቲ የከፈለውን ታክስ ያሳየን፣ የሰራውን ስራ ያሳየን፣ የረዳውን ቶ 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንዴ? 5000 ብር ተልኮለት እኮ የተቀበለውን 5000 ብር ለኩልኝ ብሎ የወሰደውን እኮ ላኩልኝ። ለሰዎቹ ታስረው ነው ያሉት። ምናልባት ባላንስ ነው አይደለም ፊራ የታሰረ ሰው መልስ መስጠት በማይችልበት ሁኔታ ማለት ነው። 20 ሚሊዮን አይደለም 2 ብር የሚቀበል ሰው እኮ ነው። 5 ብር ደሞዝ ክፈል። ኦኬ ታንክስ ፎር ሊስኒንግ ናውጣ እኮ ነው የምልህ አንተ። እሺ